بسم الله الرحمن الرحيم الحمد لله الذي نزل الكتاب هدى ورحمة ولكل شيء تبيانا والصلاة والسلام على سيدنا محمد المبعوث بالمكارم والآداب عرفانا وصيانا وعلى آله وصحبه حامل القرآن إدمانا وكيانا أما بعد فالسلام عليكم ورحمة الله تعالى وبركاته إن شاء الله تعالى بالزاريو التبيان في أداب حملة القرآن بتسنيو يا الحفظ النووي كتاب يتنقر نبت بالله مالتنو زاري يمنا يفصل ليلوچم بزو فصلتنا لن عندنا فصلاتنا يمياوراو إمام هنا بمنا سجر بالساعات سرية هنا صلاة ميهون جهرية هنا صلاة مالتم ድምጻችንን ዝቅ አድርገን የምንቀራባቸው ሶላቶች እነሱም ዙህርና ዐሱር ሲሆኑ ድምጽ ከፍ ተደርገው የሚቀራባቸው ደግሞ ፈጅር መግሪብና ዒሻእን በሚያሰግድበት ሰዓት አየተ ሰጅዳን መቅራት ይችላል ወይስ አይችልም ከቀራ ምንድን ማድረግ አለበት የሚለውን የምናይ ይሆናል ኢንሻአላህ ተዓላ ደርሳችንን ስናዳምጥ ለአላህ ማለትን ሊላህ ማለትን አንርሳ الحفظ النووي من يلالو فصل لا تكره قراءة آية السجدة للإمام عندنا بإمام الشافعي مذهب عند سو إمام كهنا آية السجدة مقرات آية اللام مقراتي جلال بيت يوم حال سواء كانت الصلاة سرية أو جهرية يا يمي سجدوا الصلاة سرية هنا صلاة ميهون جهرية هنا صلاة ميهون مالتم ድምጻችንን ዝቅ አድርገን የምንሰግደው ሶላትም ይሁን ድምጻችንን ከፍ አድርገን የምንሰግድበት ሶላትም ይሁን በሁሉም ሁኔታ ላይ ኢማም ሆነን አየቱ ሰጅዳ ያለበትን ሱራ ወይም ምዕራፍ መቅራት እንደምንችል የሚያመላክት የሆነን ነገር ነው የተናገሩት ማለት ነው በኢማም አልሻፊዒ መዝሀብ አይጠላም ኢዘን አልተጠላም ማለት ምንድነው ወየስጁዱ ኢዛ ቀረአሃ ከቀራ ስጁድ ያደርጋል ማለት ነው ኢማምን ቢሆን አየተ ሰጅዳ ላይ ዙሁር ምሳሌ የሰገደ ከሆነ እና ፋቲሐን ከቀራ በኋላ ሱረቱል አለቅን ከቀራ ምሳሌ ስጁድ ማድረግ አለበት ወይም ሱረቱል ሐጅን ቀራ ስጁድ ማድረግ አለበት ማእሙሞች ደግሞ ምን ማድረግ አለባቸው ከዚህ በፊት እንደተነጋገርነው ስጁድ ያደርጋሉ እሱን ተከትለውት وقال مالك ኢማም ማሊክ ደግሞ ምናሉ يكره ذلك مطلقا አሉ በማንኛውም ሐል ቢሆን ኢማም መቅራት የለበትም ይላሉ ኢማሙ መቅራት የለበትም ይላሉ يعني ኢማም መቅራት የለበትም ሲሉ ምን ማለታቸው ነው በሲርም ይሁን በጀህሪ ሶላቶች ላይ يعني በፈጅርም ይሁን በዙሁርም በዐሱር በመግሪብ በዒሻ በአምስቱ አውቃት ሶላት መቅራት የለበትም ይጠላል ይላሉ الኢማም ማሊክ ረሂመሁላሁ ተዓላ ግን ይህንን ሲሉ በምን አይነት ሶላት ማለታቸው ነው وهذا في الفريضة ግዴታ በሆነ ሶላት ላይ ነው اما في النافلة فلا كراهة فيها عنده اما ሱና በሆኑ ሶላቶች ግን እንደፈለገ መቅራት ይችላል እንደ ኢማም ማሊክ መዝሀብ ማለት ነው ስለዚህ እንደ ኢማም ሻፊዒ መዝሀብ በየትኛውም ሶላት አየተ ሰጅዳ ያለበትን ምዕራፍ መቅራት አይጠላም እንደ ኢማም ማሊክ ደግሞ ፈርድ በሆኑ ሶላቶች ላይ ሲርይም ይሁን ጀህሪ መቅራቱ ይጠላል አማ ሱና በሆኑት ላይ ግን አይጠላም ብለዋል وقال ابو حنيفه ኢማም አቡ ሐኒፋ ደግሞ ረሂመሁላሁ ተዓላ ምን አሉ ሌላ ሶስተኛ ቀውል አላቸው يكره في السرية دون الجهرية ጀህሪ ከሆኑ ሶላቶች ሳይሆን ሲርይ በሆኑት ላይ ይጠላል አሉ يعني በኢማም አቡ ሐኒፋ መዝሀብ መሰረት ሰውየው በዙሁርና በዐሱር ሶላት ኢማም ሆኖ በሚያሰግድበት ሰዓት አየተ ሰጅዳ መቅራቱ ይጠላል አማ በፈጅር በመግሪብና በዒሻ ግን አይጠላም ማለት ነው ስለዚህ ሶስቱ ታላላቅ ዑለማዎች የተለያየ ንግግርን ተናግረዋል አንድ ሰው የፈለገውን መስራት ይችላል اختلاف الائمه رحمه للامه ነው የዐቂዳ ጉዳይ ስላልሆነ ይህ የተውሂድ ጉዳይ ስላልሆነ ኢጅቲሃድ የሚገባበት ጉዳይ ስለሆነ የፍቅህ መስአላ ስለሆነ አኢማዎቻችን የተለያየ ንግግር መናገራቸው ለኛ ረህመት ነው የፈለግነውን ይዘን የፈለግነውን መተው እንችላለን በፈለግነው መከተል እንችላለን ማለት ነውና
በዚህ ዙሪያ ላይ እንግዲህ ኢማም አሻፊዒ ጀህሪ የሚሆን ሲሪ በሆነ ሶላት ላይ ይቻላል ያለ ከራሃ አሉ። አማ ኢማም ማሊክ በፈርድ ሶላት ላይ ይጠላል ሲሪይም ቢሆን ጀህሪይም ቢሆን አሉ። ሱና ሶላቶች ላይ አይጠላም አሉ። ኢማም አቡ ሐኒፋ ደግሞ በሲሪያ ነው የሚጠላው፣ በጀህሪይ ድምፅን ከፍ አድርገን በምንቀራባቸው ግን አይጠላም ብለው ተናግረዋል ማለት ነው። በዚህ ዙሪያ ላይ ኢማም ሆኖ የሚያሰግድ ይህንን አይቶ የመእሙሞቹን ሓልንም ተመልክቶ ማሰገድ አለበት ማለት ነው። ስለዚህ ሰውየው እነዚህን መዝሃቦችን ማወቁ የሚጠቅመው ምንድነው? በተለያዩ አካባቢዎች በሚሄድበት ሰዓት የተለያየ መዝሃብን የሚከተሉ ሰዎች ይኖራሉ። ብዙ ሰዎች ደግሞ ሁሉም የመዝሃብ እውቀት አላቸው ማለት አይደለም። የሻፊዒ መዝሃብን ሲያቅ የሐነፊያ ላያቅ ይችላል፣ የማሊኪያ ላያቅ ይችላል። ማሊኪን ካወቀ ሻፊዒና ሐነፊን ላያቅ ይችላል። ስለዚህ ኢማም የሚሆን ሰው በፊቅህ ጉዳይ ላይ በፊቅህ መሰረቶች ላይ በአንዳንድ ጉዳዮች ላይ ማለት ነው በደንብ እውቀቱ ቢኖረው ከእንደዚህ አይነት ነገራቶች ራሱን ሊጠብቅ ይችላል። ምሳሌ የሐነፊ መዝሃብ የሆኑ ሰዎች ጋር ሄዶ ኢማም ሁንልን ቢሉትና ሲሪ በሆነ ሶላት ላይ ማለትም በዙሁር ወይ በዐሱር ሶላት ከሆነ የቆመው እሱ የሻፊዒያን መዝሃብ ከሆነ የተማረውና በሲሪይም አይጠላም የሚለውን ከሆነ የተማረው ያንን ብቻ ከሆነ የሚያውቀው ሲሪ በሆነ ሶላት ላይ የአየተ ሰጅዳን ቀርቶ ሱጁድ ቢያደርግ የሐነፊ መዝሃብ ተከታዮች ምን እያደረገ ነው ሊሉ ይችላሉ። ምክንያቱም በሲሪ ሶላት ላይ በእነሱ ምን ማድረግ የለም፣ አየተ ሰጅዳን ቀርቶ ሱጁድ ማድረግ የለም። ስለዚህ ይህ አይነት ችግሮች እንዳይመጡበት የመዝሃቦችን ኺላፍን ማወቅ ትልቅ ጥቅምና አንገብጋቢ የሆነ ጉዳይ ነው። ለማን ኢማም ሆኖ ለሚያስተምር ለሰዎች ቁድዋ ሆናለሁ ለሰዎች መሪ እሆናለሁ የሚል ሰው ራሱን በዒልም በደንብ ማጠንከር አለበት ማለት ነው። ስለዚህ ራሱን አንድ ሰው የሰዎች መሪ የሚሆን ሰው ማለት ነው ራሱን በዒልም ማጎልበትና ማጠንከር አለበት ማለት ነው። ኢንሻአላሁ ተዓላ ወደ ቀጣዩ ፈስል ስንገባ ሶላት የተከለከልንባቸው የሆኑ ወቅቶች ወይም ደግሞ ጊዜያቶች አሉ። ፈርድ ከሆነ ወይም ደግሞ ቀዷእ ከሆነ ሶላት ውጭ ሱና የሆኑ ሶላቶችን መስገድ የማንችልባቸው ጊዜያቶች አሉ። በነዛ አውቃቶች ወይም ደግሞ ጊዜያቶች ሰጅዳ ያለበትን አያህ ቢቀራ ምን ያድርግ? ሶላት ክልክል ነው በዛ ጊዜ። እሱ ግን አየተ ሰጅዳን ቀራ ምን ያድርግ የሚለውን ኢንሻአላሁ ተዓላ በዚህ ፈስላችን እናያለን። መጀመሪያ እነዚህ ሶላት የተከለከለባቸው ጊዜያቶች እነማን ናቸው የሚለውን ማወቅ አለብን። ዘርዘር ስናረጋቸው 5 አውቃት ሶላቶች ናቸው። ስንሰበሰባቸው 3 ይሆናሉ። ምን ናቸው? ዘርዘር ባለው መልኩ እንይ። አንደኛ የሱብሕን ሶላት ከሰገድን በኋላ ፀሐይ እስክትወጣ ድረስ ሱብሒን ሰገድን፣ ፀሐይ እስክትወጣ ድረስ ሶላት ሱና የሆነ ሶላት አይሰገድም። ሁለተኛ عند طلوعها حتى تتكامل وترتفع قدر رمح ፀሐይ ከመውጣቷ ጀምሮ ሙሉ ለሙሉ ወጣ። ከዛ ደግሞ በአይናችን እይታ አንድ ሰው ጦር በሚይዝበት ቀድር ያክል የጦሩን ርዝመት ያክል ስፋት አለው ብለን በምናስብበት በእኛ ተቅዲር ማለት ነው። ሐቂቃው ከዛ የረዘመ ነው የሚሆነው። በእኛ ተቅዲር ስናደርግ ሩምሕ ወይም ደግሞ ጦር ማለት ነው የጦር ያክል ከፍ እስክትል ድረስ ከመውጫዋ ለቃ ከፍ እስከምትል ድረስ ባለው ጊዜ አይሰገድም። አንደኛ ሱብሒ ሶላት ፀሐይ እስክትወጣ፣ ሁለተኛ ፀሐይ ከመውጣቷ ጀምሮ የጦር ያክል ርቀት ምን እስክትሆን ድረስ እስክትወጣ ድረስ ከመውጫዋ ለቃ። ሶስተኛ ኢዘ ስተወት ሐታ ተዙል ፀሐይ ከመሃል ሰማይ ደርሳ እስክታዘነብል ድረስ። ልክ መሃል ሰማይ ላይ ሆና እስክታዘነብል ማለትም ዙሁር ወቅት ሊገባ ሲል ሶላት አይፈቀድም ማለት ነው። ልክ እስኪገባ ድረስ ማለት ነው። እንደምናውቀው የዙሁር ሶላት የሚገባው ፀሐይ ከመሃል ሰማይ ወደ መግቢያዋ ስታዘነብል ነው። ዙሁር እስኪገባ ድረስ ያለችው የተወሰነች ጊዜም የዛኔም ሶላት ክልክል ነው። አራተኛው የዐሱር ሶላትን ከሰገድን በኋላ መግሪብ እስኪገባ። አምስተኛው ደግሞ ፀሐይ እየገባች ባለበት ሐል
ሙሉ ለሙሉ እስክትገባ ድረስ አይሰገድም። በዝርዝር አምስቱ እነዚህ ናቸው። ስንሰበስባቸው ግን 3 ይሆናሉ። የመጀመሪያውና ሁለተኛው አንድ ላይ መሰብሰብ እንችላለን። ምን ብለን ማለት ነው? ሱብሒን ከሰገድን በኋላ ፀሐይ ወጣ የአንድ ጦር ርቀት ያክል በደንብ ከመውጫዋ እስክትርቅ ድረስ አንደኛ። ሁለተኛ ፀሐይ መሃል ሰማይ ላይ ሆና ወደ መግቢያዋ እስክታዘነብል ድረስ። ሶስተኛ ደግሞ ዓስርን ከሰገድን በኋላ ፀሐይ ሙሉ ለሙሉ እስክትጠልቅ ድረስ። ስለዚህ በእነዚህ ጊዜያቶች ምን አናደርግም? ሶላት ሱና የሆኑ ሶላቶች አይሰገዱም። ሱና የሆኑ ሶላቶች አይሰገዱም። ቀዷ እና ግዴታ ከሆነ ግን የግዴታ መስገድ ስላለበት ይሰገዳል፣ ችግር የለውም። አማ ሱና የሆኑ ሶላቶች ግን አይሰገዱም፣ ክልክል ናቸው። ታዲያ በእነዚህ ጊዜያቶች አንድ ሰው ሰጅዳ ያለበትን አያህ ከቀራ ምን ያድርግ ነው? الإمام النووي من يلالو لا يكره عندنا سجود التلاوة في الأوقات التي نهي عن الصلاة فيها. صلاة بتكلك لباتشو وقت لاي سجود التلاوان ويم دقمو قرآن سلك الرأي يميدرقي هنا سجودا ما درق بنيا مذهب بإمام الشافعي مذهب عيد اللام يلالو. سلازين دا إمام الشافعي مذهب بالنزي وقت وچنكوان آية السجدان بكارا سجود يادرقال مالتنو. الإمام الشافعي بتشا سيهونو وبه قال الشعبي والحسن البصري وسالم بن عبد الله والقاسم وعطاء وعكرمة وأبو حنيفة وأصحاب الرأي ومالك في إحدى الروايتين. النزي هلو علماء يتناقروا باتقدينو. الشعبي، حسن البصري، سالم بن عبد الله، القاسم، عطاء، عكرمة، أبو حنيفة እንደዚሁም أصحاب الرأي በመባል የሚታወቁት ዑለማዎች እንዲሁም ኢማም ማሊክ ደግሞ በአንድ ዘገባቸው ላይ ይህንን ተናግረዋል። ከፊል ዑለማዎች ደግሞ وكره ذلك طائفة من العلماء ከፊል ዑለማዎች ደግሞ ይህንን ጉዳይ ጠልተውታል። አየተ ሰጅዳን በእነዚህ ጊዜያቶች መቅራት የለበትም፣ ሱጁድ ማድረግም የለበትም፣ መክሩህ ውስጥ ይወድቃል፣ የተጠላ ስራ ውስጥ ይወድቃል ያሉም አሉ። ከነዚህም ውስጥ ሚንሁም ዓብዱላህ ብን ዑመር ረዲየላሁ ዐንሁማ ወሰዒድ ብኑ ልሙሰይብ ወማሊኩን ፊ ሪዋየት ልኡኽራ ወኢስሐቅ ብኑ ራሃወይህ ወአቡ ተውር። እነዚህን የመሳሰሉ ታላላቅ ዑለማዎች ደግሞ ጠልተዋል። الصحابي عبد الله بن عمر يمثل سعيد بن المسيب إمام مالك باندنيا ورواياتشو. سلازي إمام مالك باند رواية አይጠላም ያሉበት አለ። በሌላ ሪዋያ ደግሞ ይጠላል ያሉበት ሁኔታ አለ ማለት ነው። ወኢስሐቅ ብኑ ራሃወይህ ወአቡ ተውር እንዲሁም ኢስሐቅ ብኑ ራሃወይህና አቡ ተውርም ይጠላል ካሉ ዑለማዎች ናቸው ማለት ነው። ስለዚህ በእነዚህ አውቃት ሶላቶች ላይ ሶላት ስለማይሰገድ አየተ ሰጅዳንም በመቅራት ዙሪያ ላይ ዑለማዎች የተለያየ ኺላፍ አላቸው ማለት ነው። በመጨረሻም አንድ ፈስል ነይ ይህም ፈስል የሚያወራው ሱጁዱ ቲላዋ ማለት እንደምታውቁት ሱጁድ ማድረግ ነው፣ መሬት ላይ መደፋት ነው። በዛ ምትክ አንድ ሰው ሩኩዕ ቢያደርግ የሱጁድን ቦታ ተክቷል ይባላል ወይስ አይባልም ስለሚለው እናወራለን። ፈስሉን ላ የቁሙ الركوع مقام سجدة التلاوة في حال الاختيار። እንደ ኢማሙ ሻፊዒ መዝሀብ አንድ ሰው በሚችልበት ጊዜ ሱጁድ ማድረግ እየቻለ በሱጁድ ምትክ ሩኩዕ ማድረግ አይበቃለትም፣ የሱጁድንም ቦታ አይተካም ይላሉ። የሻፊዒ መዝሀብ ይህ ነው። وهذا مذهبنا ومذهب جماهير العلماء السلف والخلف። ይህ ደግሞ የኸለፎችም የሰለፎችም የሌሎችም አብዛኛው ዑለማዎች ንግግር ነው። ሩኩዕ የሱጁድን ቦታ አይተካም እየቻለ። وقال أبو حنيفة رحمه الله يقوم مقامه። الإمام أبو حنيفة ግን ለየት ባለ መልኩ ሩኩዕ ቢያደርግ የሱጁድን ቦታ ይተካል ያሉበት ሁኔታ አለ ማለት ነው። ودليل الجمهور القياس على سجود الصلاة።
የአብዛኛው ዑለማዎች ማስረጃቸው ምንድነው? ሩኩዕ የሱጁድ ቲላዋን ቦታ አይተካም በሚለው ላይ ምንድነው ማስረጃ ያደረጉት? ቅያስ ነው። እንደምታውቁት ይህ የኢጅቲሃድ ጉዳይ ስለሆነ ቅያስ አድርገዋል። ቅያሳቸው ምንድነው? የሶላትን ሱጁድ ነው ቅያስ ያደረጉት። ሰውየው ሶላት እየሰገደ በሱጁድ ምትክ ሩኩዕ ላድርግ ቢል አይበቃለትም። ምክንያቱም ሩኩዕ ራሱን የቻለ ነው፣ ሱጁድ ራሱን የቻለ ሌላ ስራ ነው። ስለዚህ የሱጁድን ቦታ ሩኩዕ ስለማይተካው እዚህም ቦታ ላይ የሰጅደተ ቲላዋን ቦታ ሩኩዕ አይተካውም ብለው ቅያስ አድርገዋል። ወአመል ዓጂዙ አሉ እነዚሁ ዑለማዎች ደግሞ ሱጁድ ማድረግ የማይችል ሰው ግን ወአመል ዓጂዙ ዐን ሱጁድ ሱጁድ ማድረግ የማይችል ሰው ፈዩሚኡ ኢለይህ ከማ ዩሚኡ ሊሱጁድ ሶላህ ሶላት አንድ ሰው በሚሰግድበት ሰዓት ሱጁድ ማድረግ የማይችል ከሆነ ለሱጁድ እንደሚያመላክተው ሁሉ እዚህም ላይ ያመላክታል እንጂ ሩኩዕ የሱጁድን ቦታ በጭራሽ አይተካውም የሚለው የአብዛኛዎቹ ዑለማዎች ንግግር ነው ማለት ነው። ስለዚህ ሱጁድ በአየተ ሰጅዳን በምንቀራበት ሰዓት እዛ ቦታ ላይ ስንደርስ በቃ በሱጁድ ቦታ ሩኩዕ ላድርግ ብለን በእኛ መዝሀብ አይቻልም። በአብዛኛዎቹ መዝሀብም እንደዛው ማለት ነው። ኢንሻአላሁ ተዓላ የዛሬውን ደርሳችንን እዚህ ላይ እናቁመውና በቀጣዩ ረዘም ያለ ፈስል እናያለን። ያም ፈስል ሱጁድ ሲደረግ አደራረጉ እንዴት ነው? አንድ አየተ ሰጅዳን የቀራ ሰው ሱጁድ ማድረግ ሲፈልግ በምን አይነት መልኩ ነው ማድረግ ያለበት የሚለውን ኢንሻአላህ ሰፋ አድርገን የምናይ ይሆናል። አላህ በሰማነው ተጠቃሚዎች ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።